ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንደናችሁ ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅ ሆነው ምሳሌ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል ያው እንደተመለከትነው ቤት ውስጥ ያው ካሌብ ሞሲሳ እንግዲህ ልጅቷን የሚያግት ሰው ልኮ ነበርና መድብልም እንግዲህ የሆነ ኮሽታ ሰምቶ እንግዲህ ተነስቶ ቤቱን ፈቅዶ እንዲሁም ምሳሌን አይቷት ምናምን ተመልሶ ተኝቷል እና ተተመለከትነው ከጀርባው በኩል እንግዲህ የሆነ ሰው ተደብቆ ነበረ። መድብል እንግዲህ ዘወር ሲል ምሳሌን ይዘው አጠፍተው እንዲሁም ጠዋት ላይ ስትነሳ ቅድስትዬ እንግዲህ ምሳሌን ፍለጋ የለችም እያለችም እንግዲህ ለመድብል ስትነግረው መድብል ተረጋጊ ትሄዳለች ብለሽ ነው ምናምን እያለም እንግዲህ በቸልተኝነት አልፎት ነበረ። ዛሬ ላይ ይኸው እንግዲህ እንደተመለከትነው ምሳሌ ታግታ አይተነዋል ማለት ነው። እና በጣም ማለት የሚደብር ነገር ነው አባትና ልጅን እንደዚህ ማገት። እናም አሁን ላይ አባትና ልጅን እንግዲህ አግተው በጣም ማለት እያስደበሩን ነው። በነገራችን ላይ በጣም እየደበረኝ ነው ምሳሌ ድራማ ማለት ነው። እና ማለት እንደዚህ መሆን የለበትም። አንደኛ ብሩክ መመለስ አለበት፣ ሁለተኛ ደግሞ አለበተሳ በምን ሁኔታ ላይ እንዳለ እያሳዩን ቢሆን ደስ ይለናል ማለት ነው። እና መድብል ላይ አሁን እንግዲህ መድብል አሁን ላይ በጣም እየተጸጸተ ነው። እኔ አሁን አጎት ነኝ ወይ እኔም ብሎ አጎት እንዴት ምሳሌን መጠበቅ ያቅተኛል እያለም ራሱን በጣም እየወቀሰ ለብሩክ ለዚህ ለሞገስ ይነግረዋል ማለት ነው። ሞገስም እንግዲህ ያው ምንም ማለት አልቻለም። ያው እና ተቀምጠው እያወሩበት ባለበት ጊዜ ካሌብ ሞሲሳ ይደውልለታል። ትደውላለህ ብዬ ነበረ ካሌብ ሞሲሳ ነኝ ይለዋል ማለት ነው። መድብልና እንግዲህ ሞገስ ተቀምጠው ከመቀመጫቸው ነው ብድግ ያሉት ማለት ነው። እና እንትን ሲለው አሁን 5 ደቂቃ ሰጥቻለሁኝ ምግብ ላይ መርዝ እየነሰነስኩኝ ነው። እናም ይሄንን ምግብ አሁን ወደ እሷ ጋር እየሄደ ነው፣ ወደ ልጅቱ ጋር 5 ደቂቃ ሰጥቻለሁ፣ ዝናን ካለቀከው ትሞታለች በማለትም እንግዲህ መድብልን ሊያስፈራራው ሞክሯል። በእርግጥ ምሳሌ ሊገሏትም ይችላሉ። በእርግጥ ምሳሌ አትሞትም፣ ግን መድብል ግን ያው ማለት ደፋርነቱንና ጀግንነቱን እዚህ ጋር በጣም ነው የገረመኝ። ማለት ሌላ ቢሆን ኖሮ በጣም ፈርቶ እሱን ይለቀው ነበረ። መድብል ግን በጭራሽ አልለቀውም ብሏል ማለት ነው። እናም ሞገስ በነገራችን ላይ እንልቀቀው ብሎ ነበረ። ሊገሏ ነው እንዴ ሲለው አዎ እንደዛ እያሉ ነው ሲል እንግዲህ መድብል ባክህን ዝናን እንልቀቀውና ምሳሌን እንውሰድ። እዚህ ዝና እንግዲህ በስማም ስማቸው ጠፋብኝ ማለት ነው። ይሄ ብሩክ እንግዲህ ልጁ ማለት አለሙ ነች። ለልጁ ሲል ነው እንደዚህ አይነት መቀመቅ ውስጥ የወረደው። ስለዚህ ልጁን ልናድንለት ይገባል። ስለዚህ ልጁን እናስለቅቅለት ሲልም በጭራሽ አላደርገውም፣ አልለቀውም። እኛ ስለነሱ ብዙ ሚስጥሮች አውቀናል። ስለዚህ ከኛ ዝናን ብንለቀው ምሳሌን አይለቋትም። እነሱም ምሳሌን ይግደሏት፣ እኔም ሞገስን ዘልዝሌ እዛው እጥለዋለሁ በማለት እንግዲህ ግን ይነግረዋል። ሞገስም እንግዲህ እባክህን መድብል እያለ እየለመነው ነበረ ማለት ነው። እሱም በጭራሽ አልሰማም ብሏል። ቅድስትዬ በጎን እንግዲህን ያደራ ልጅን እያለችም ያው ሞገስን ይሄ ብሩክ እንግዲህ እንደተመለከት ነው አደራ እንግዲህ ያለው ለቅድስትዬና ለመድብል ነው ማለት ነው። እና የልጅን ነገር አደራ ምናምን ስላላቸው እንግዲህ አደራ ልጅን እያለችም ቅድስትዬ በጣም ተጨንቃለች እና እያለቀሰች እንግዲህ ቆይቼ ላይ ለምንድን ነው እየተፈጠረችው? ቆይ ለምንድን ነው እያለችም ይኸው አሁን ላይ ከበሽታዋ ዳነሽ ብለን እንግዲህ ደስታችንን ሳንጨርስ አባቷ ታገተ። አሁን ደግሞ ይኸው እሷ ታገተች። ቆይ ለመከራ ነው ወይ የተፈጠረችው? እያለችም ስታለቅስ በዚህ ጊዜ እንግዲህ ዳጣ ይኸው ዛሬ ላይ እንደዚህ ብትሆን ምሳሌ ግን ትላንትና እየሳቀች ነበረ። እናም አሁን አድጋ ይሄ ሁሉ ነገር አልፎ ነገ ላይ ይህንን ተረት የምታወራው ይሆናል። ስለዚህ ካትጨነቂ ቅድስትዬ፣ አሁን እኔን አታይኝም ወይ? ከተወለኩ ስወለድ አዲስ አበባ አስፋልት ላይ ተጣልኩኝ። ከዚህ የጎዳና ሰዎች አነሱኝ። ደረቅ ጡት እያጠቡ
አሳደጉኝ። እናም በስተመጨረሻ ቢሆንም ቤተሰቦችን አገኘሁኝ። እናም ከዛም ከእንደገናም አልፎ ውሃን የመሰለች እህት፣ ኤቢን የመሰለ እህት አባት አገኘሁኝ። እናም እኔ ጎዳና ላይ እንትን ስል እየሰረኩኝ ምናምን ነው የበላሁት። ውሻም ሸንቶብኝ ሊሆንም ይችላል እያለችም እንግዲህን ስለ ህይወቷ ለቅድስትዬ ትነግራታለች። ቅድስትዬም እንግዲህን ማለት በቃ እያለች እንግዲህ በጣም አሁንም እያዘነች ነው ማለት ነው። እና ምንም አትሆንም። ምሳሌም አሁን ይሄ ሁሉ መከራ አልፎ ነገ ተረት የምታወራበት ቀን ይሆናል። ስለዚህ ካትጨነቂ ቅድስትዬ እያለች እንግዲህን ትነግራታለች ማለት ነው። ቅድስትዬ ቢሆንም እያለች እንግዲህን እየተጨነቀኝ ነው። መድብል እንግዲህን እባክህን እንፍታው እያለ ሞገስ እንግዲህን ከኋላው እየተከተለው ነው። እሱ በጭራሽ አልፈታውም አልለቀውም እያለ እንግዲህን ወደ መድብል ጋር ይሄዳል፣ ወደ ዝና ጋር ይሄዳል ማለት ነው። ዝና እንግዲህን ያው እንደተመለከት ነው ፍቱኝ እያለ ነው። እሱም በጭራሽ አልፈታችሁም ብሏል። እና ምሳሌ እንግዲህን ያገታት ሰውዬ ቆይ እናንተ እዚህ ምን ትሰራለህ ስትለው እኔማ ያንቺ ጠባቂ ነኝ አላት። እንዴ እኔ አጎቴ ወይም አባቴ ሳይመጣ ከዚህ ንቅንቅ አልልም የትም አልሄድም ትለዋለች ማለት ነው። እና ብትለቀኝ ይሻልሃል አጎቴ ወይም አባቴ ከመጡ አይለቁህም ስትለው እንግዲህን ይኸውልሽ እኛ ምንም አናደርግሽም፣ ግን የምንልሽን ነገር እሺ ማለት አለብሽ ይላታል ማለት ነው። እምቢ ትለዋለች። ምንም ነገር እሺ አልልክም እምቢ ስትለው አለበለዚያ ግን ትገረፊያለሽ ሲላት እንግዲህን እና ትገረፍ እና አልበላም ስትል እና አይ አለበለዚያማ ትገረፊያለሽ ይላታል ማለት ነው። እና እንደዛ እያለ ምሳሌም እንግዲህ ተረት ልንገርክ ትለዋለች ማለት ነው። ተረቱን እንግዲህን እሺ ንገሪኝ ይላታል ማለት ነው። እና በጎን ደግሞ እንግዲህ እቺ ቅድስትዬ የካሊብ ሞሲሳ የሚባለው ይደውልላታል ማለት ነው። ቆይና እኔ ልጅቷ ትክክለኛ ቤተሰብ ናቸው እንዴ? አዎ አጎቷ ነው ትላይላል ማለት እንዴ። እና ታዲያ ምንም ግዳር የማይሰጣቸው ለምንድን ነው ሲል እንግዲህ እኔ እንጃ ትላለች። ሌላ ቀረብ ያለ ሰው ያለ ሲል የሚቀርባቸው ሰው አለ? አወዴ ቅድስትዬ የምትባል አለች። ምናቸው ነው ሲል ሰራተኛቸው ነው ትላለች። ቆይ ከአንቺ ጋር ግን እንዴት ነው የሰራው ዝና ይሄንን ሁሉ አመት አንቺ መሀይም ይላታል። እንግዲህ ዝናም እሷን መሀይም እያለ በስድብ ሲያቦናት ነበር የሚቀርበው። አሁን ደግሞ ካሌብ ሞሲሳ እንግዲህም በስድብ እየወረደባት ነው። እና እኔ ምን ላደርግ ቆይ ካሌብ ምናምን ትላለች ማለት ነው። እና ሌላ ምናምን እንደዚህ የሚቀርባቸው ሰው እንግዲህ እያለ ነበረ። እናቸው በቃ ይላታል ማለት ነው። እናቸው እንግዲህ ምናምን ሲላት ቅድች ምሳሌ እንግዲህ ግን ለዚህ ላገታት ሰውዬ ተረቱን ትነግረዋለች። ተረቱን ንገሪ ምናምን ስላት እንግዲህ ተረቱን ሲነግራት እናታቸው ነበረች እና ምግብ ልትፈልግ ስትዞር ከዛ ልጅቷ ጋር ትጠፋባታለች። እና ልጅቷ እንግዲህ ስትጠፋባት እስካሁን ድረስ ልጅን ገደሉብኝ እያለች እያለቀሰች ትገኛለች። እና አሁንም ድረስ ይላታል። አዎ አሁንም ድረስ ማታ ማታ ስትተኛ ሁሌ ልጅ ሞትሽ እያለች እንግዲህ ግን እያለች አሁን ድረስ ታለቅሳለች እያለች እንግዲህ ትነግረዋለች። እና ታዲያ ተረቴን መልሶ አፌን በዳቦ አጉርሷ አትይም ሲል አንተ ወንድሜ አይደለህ ወይስ አጎቴ አይደለህ ለምን እልሃለሁ ወይ አሁን ልቀቅ ከዚህ ስትለው እንግዲህ አትወጭም ይላታል ማለት ነው። እና በነገራችን ግን ያው ምንም ነገር አናደርግሽም ብሎ እንግዲህ ማረጋጋቱ አሪፍ ነገር ነው ማለት ነው። ዝና መድብል እንግዲህ ለዝና ያው ምሳ ምናምን ምግብ የሚበላ ይዞለት ሄዶ እያጎረሰው ነው ማለት ነው። ሲያጎርሰው እንግዲህ ግን መድብል ለምንድን ነው ማትለቀኝ ሲለው እንግዲህ ግን አርፈ ዝም ብለክ የተባልከውን ብላ ይለዋል ማለት ነው። እና ውሃ ስጠኝ ሲለው እንግዲህ ውሃ የሚያምርካል እንዴ ጭራሽ ውሃ ትላለክ? ይህንንም እኔ ሆኜ ነው እሺ መቼም ወንድ ላይ በወንድ ላይ አይጨክንም ሲል እና ታዲያ የማትጨክን ሆነህ ነው እንደዚህ የምታደርገኝ እያለው እንግዲህ እንትን ሲለው ማለት ነው። ይኸውልህ ምሳሌንም ሊገሏት ይችላሉ፣ እኔንም ሊያጠፉኝ ይችላሉ። ግን አንድ ነገር ማወቅ አለብክ፣ እኔ በህይወት እስካለሁ ድረስ አንተ ከዚህ መቼም ቢሆን አትወጣም። ምሳሌንም የሚግደሏት የምሳሌ ሲገሏት አንተም ከዚች ምድር ላይ ትሰናበታለህ። ስለዚህ ተስፋ ብትቆርጥ ይሻልካል ይለዋል ማለት ነው። እና እንደዛ ሲለው እንግዲህን እናም በስተመጨረሻ እንግዲህም በቃኝ እላለሁ። ኧረ በሞቴ አፈር ሲሆንልክ
በቃኝ ይላል። እንድል ነው የምፈልገው ይለዋል ማለት ነው። እናም እንደዛ እያለው እንግዲህ አሁን ላይ ደግሞ ሉላ የፍች ወረቀቱ ላይ እንዲፈርምላት ትፈልጋለች እና ለሞገስ እንግዲህ የፍች ወረቀቱን ትሰጠዋለች። የማይፈርም ከሆነ ሉላ እየጨካኝ ትኛለሽ፣ ምን የሆነ አለቀውም ይለዋል። አንቺን ሁለተኛ እንዳይመኝሽ ነው የማደርገው ይላል። ምን ልታደርገው ነው? ሉላዬ ግን አትታዘብኝም አይደል? ኧረ አልታዘብህም፣ ምን ልታደርገው ነው ትለዋለች። እንዲሁም መሽኛውን ነው የምቀጠቅጥለት አላለ። ከዛ እንደዛ ሲል በስመ አብ ወወልድ ወመንፈስ ቅዱስ፣ ኧረ እንደዛ አይደረግም፣ በህግ እኮ ሊያስጠይቅህ ይችላል። የትኛው ህግ ነው? አይ በፈጣሪም ሊያስጠይቅሃል፣ ስለዚህ እንደዚህ እንዳታደርግ ትላለች። እንዲሁ ሉላዬ ይሙት አልለቀውም፣ ካልፈረመ አልለቀውም እያለ እንግዲህ እየፎከረ ይገኛል። ያው ሞገስ እንግዲህ ፎከራ ብቻ ነው እንጂ ያው ተግባር እንደማያደርገው እናውቀዋለን። እናም እንግዲህ መድብል ደግሞ ወደ ቅድስትዬ ጋር መጥቶ ነበረና የሚበላ ምግብ የለም እንዴ ይላታል። ከዛ ሽሮ አለ ትለዋለች። ሽሮ ታዲያ ምግብ አይደለም እንዴ? ያለውን እንበላለን ስላት እንግዲህ ላቅርብልክ ትለዋለች። ከዛ የቤት ኪራይ ጠየቀችሽ እንዴ? አዎ የ2 ወር ቤት ኪራይ አለ ብላለች። በቃ ወደዛው ወደ ቤታችን እንመለሳለን፣ ከዛ እንሰጣታለን። ቀጣይ ወር ወደዛ ወደ ቤታችን እንመለሳለን ምናምን ትለዋለች ማለት ነው። እና ደግሞ አንቺ አትጨነቂ፣ ስለዚህ ምሳሌ ምንም አትሆንም ሲላት እንግዲህ ኧረ እባክህ ምንም አትሆንም እንዴ? ምንም አትሆንም ማለት ምን ማለት ነው? መድብል ግን በጣም ጨካኝ ነክ። ምን አለ ዝና ለቀው ቅድስትዬን ምሳሌን ብታመጣለኝ እባክህን መድብል እባክህን አምጣለኝ ስትለው አለበተዛ ግን ትለዋለች። አለበተዛ ግን ምን? አለበለዛ ግን እኔ መሮኛል፣ ስለዚህ እኔ እሷን ካላመጣለኝ ወደዛ ወደ ክፍለ ሀገር ወደ ቤተሰቦች ጋር እሄዳለሁኝ ትለዋለች ማለት ነው። አውቃለሁኝ አንቺ ሲራቡም ተርበሽ ሲጠማም ተጠምተሽ ነው ያለሽው፣ ስለዚህ ዝና አንቺ ቅድስት እየታገሽኝ ይላታል ማለት ነው። ቆይ እስከ መቼ ነው የምታገስክ? ለአሁኑ ጊዜ አሁን አስለቅቅልኝ እንጂ አለበተዛም ወደዛ ወደ ክፍለ ሀገር ይዣት እሄዳለሁኝ ትለዋለች ማለት ነው። ይህንን ነገር ሞገስም እያለ ነበረ፣ ግን እዛም ቢሆን አይለቋችሁም ይላታል ማለት ነው። በስተመጨረሻም እንግዲህ ሞገስ ወረቀቱን ወደ ዝና ጋር ይዞ ሄዶ ዝናን ፈርም፣ እዚህ ፍች ወረቀት ላይ ትፈርማለህ ሲለው እኔ እኮ ህጋዊ ሚስቴን ለምን ወሰክብኝ ነው እያልኩኝ ያለሁት፣ ስለዚህ በህጉ መሰረትማ ከሆነ እፈርምልሃለሁኝ፣ እፈታታለሁኝ፣ ግን ደግሞ እጀን ፍታኝ ይለዋል። እንደው ከፈተው መቼም ይሄ ሞገስ አንላቀቅም ማለት ነው፣ መፈታት የለበትም። እነዚህ ላይ ነው ድራማው ያበቃው። ውድና የተከበራችሁ የቻናሌ ቤተሰብ ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።